ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ከፈለጋችሁ በአጭር ጊዜ ውስጥ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎች አማራጮች እያስተማርን እንገኛለን። ስልካችን 251ን አስቀድማችሁ 9 23 14 67 69 ነው። ወይም ከታች አለላችሁ በቴሌግራም በኢሞ በዋትሳፕ ታገኙናላችሁ። መማር የምትፈልጉ ልጆች ደውላችሁ በመመዝገብ ሰኞ እስከ ዓርብ ባለው ሙሉ 24 ሰዓት ስለምናስተምር በተመቻችሁ ሰዓት ገብታችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን እንዴት አገጣጥመን አረፍተ ነገሮችን መመስረት እንደምንችልና ማንበብ እንደምንችል ዛሬ በደንብ የምናይ ይሆናል ማለት ነው። የተለያዩ ቃላትን ከዚህ በፊት ስናይ ነበር። ዛሬ ደግሞ እነዚህ ቃላትን አገናኝተን እንዴት አረፍተ ነገር አድርገን ማንበብ እንደምንችል የምናይ ይሆናል ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ በደንብ ተከታተሉኝ። ደብተርና እስክርቢቶ ይዛችሁ እኔ ጋር እየጻፋችሁ ቪዲዮውን እያቆማችሁ መከታተል፣ መጻፍ፣ መለማመድ ይኖርባችኋል ማለት ነው። ቀጥታ ወደ ክላሳችን ስንገባ እዚህ ጋር የተለያዩ አረፍተ ነገሮች አሉ። እነዚህ የአረፍተ ነገሮችን እንዴት እንደምናነብ ዛሬ እኔ ጋር የምናይ ነው የሚሆነው። እዚህ ጋር ስንመጣ መድኃኒቴን 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 በየቀኑ እወስደዋለሁ። እዚህ ጋር እንግዲህ እንደምናየው መድኃኒቴን ሲል አንድ ቃል ነው። አንድ ራሱን የቻለ የፊደላት ስብስብ ሆኖ ትርጉም ያለው ነገር የሚሰጥ ቃል ነው ማለት ነው። አንድ ቃል ነው። አንድ ቃልን እንደጨረስነ ሌላ ቃልን ለመጀመር ትንሽ ቦታ ያስፈልገናል ማለት ነው። ስፔስ ያስፈልገናል ማለት ነው። ስለዚህ ይቺን የምታክል ቦታ ያስፈልገናል ማለት ነው። መድኃኒቴን አንድ ቃል ነው። በየቀኑ ሌላ አንድ ቃል ነው። አሁንም ቦታ ያስፈልጋል። እወስደዋለሁ ሌላ ቃል ነው ማለት ነው። ስለዚህ ስንት ቃል አለ ማለት ነው? መድኃኒቴን አንድ፣ በየቀኑ ሁለት፣ እወስደዋለሁ ሶስት። እነዚህ ሶስት ቃላትን አንድ ላይ ጣምረን ስናነበው ምን የሚለውን አረፍተ ነገር ይሰጠናል? መድኃኒቴን በየቀኑ እወስደዋለሁ የሚለውን አረፍተ ነገር እናገኛለን ማለት ነው። እናገኛለን። ስለዚህ መጨረሻ ላይ የሚቀመጠው ስርዓተ ነጥብ ደግሞ ምንድነው? አራት ነጥብ ይባላል። አረፍተ ነገር ማለት የቃላት ስብስብ ሆኖ ትርጉም ያለው ነገር ሙሉ መረጃን የሚያስተላልፍልን ነገር ስለሆነ መድኃኒቴን በየቀኑ እወስደዋለሁ ብለን 4 ነጥብ እንጠቀማለን ማለት ነው። ኦኬ እዚህ ጋር ስንመጣ እሷ በየቀኑ ስራ ትገባለች። እዚህ ጋር ደግሞ ስናየው እሷ የሚለው አንድ ቃል ነው። ራሱን የቻለ አንድ ቃል ነው። በየቀኑ አሁንም አንድ ቃል ነው። ስራ ሌላ ቃል ነው። ትገባለች ሌላ ቃል ነው ማለት ነው። ስለዚህ እነዚህ ቃላትን አንድ ላይ አገናኝተን በፍጥነት ስናነበው
እሷ በየቀኑ ስራ ትገባለች። እሷ በየቀኑ ስራ ትገባለች የሚለውን አረፍተ ነገር ይመሰርትልናል ማለት ነው። እሷ በየቀኑ ስራ ትገባለች። 4 ነጥብ። ኦኬ እዚህ ጋር ስንመጣ ዕለታዊ ዕለታዊ እንቅስቃሴ 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 ለጤና ለጤና ጠቃሚ ጠቃሚ ነው ነው። እዚህ ጋር ደግሞ ስናይ ዕለታዊ የሚል አንድ ቃል አለ። እንቅስቃሴ የሚል ሌላ ቃል አለ። ለጤና አንድ ቃል አለ። ጠቃሚ ሌላ ቃል አለ። ነው ነው። ስንት ቃል አለ ማለት ነው? ዕለታዊ 1፣ እንቅስቃሴ 2፣ ለጤና 3፣ ጠቃሚ 4፣ ነው 5። እነዚህ 5 ቃላትን አንድ ላይ አጣምረን ስናነባቸው ዕለታዊ እንቅስቃሴ ለጤና ጠቃሚ ነው፣ ዕለታዊ እንቅስቃሴ ለጤና ጠቃሚ ነው የሚል አረፍተ ነገርን ይመሰርትልናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ንጹህ 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 ውሃን ውሃን መጠጣት መጠጣት ለጤንነት 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 አስፈላጊ አስፈላጊ ነው ነው። ንጹህ አንድ ቃል ነው። ውሃን ሁለተኛ ቃል ነው። መጠጣት ሶስተኛ ቃል ነው። ለጤንነት አራተኛ ቃል ነው። አስፈላጊ አምስተኛ ቃል ነው። ነው ስድስተኛ ቃል ነው። ስለዚህ እነዚህ 6 ቃላትን አንድ ላይ አጣምረን ስናነባቸው ንጹህ ውሃን መጠጣት ለጤንነት አስፈላጊ ነው የሚል አረፍተ ነገርን ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ እዚህ ጋር ስንመጣ ተማሪዎች 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 በየቀኑ በየቀኑ ትምህርት ትምህርት መማርና 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 ማንበብ ማንበብ አለባቸው አለባቸው። ተማሪዎች በየቀኑ ትምህርት መማርና ማንበብ አለባቸው። ተማሪዎች የሚለው አንድ ቃል ነው። በየቀኑ ሁለተኛ ቃል ነው። ትምህርት ሶስተኛ ቃል ነው። መማር አራተኛ ቃል ነው። እና ማንበብ አምስተኛ ቃል ነው። አለባቸው አለባቸው ስድስተኛ ቃል። ስለዚህ ተማሪዎች በየቀኑ ትምህርት መማርና ማንበብ አለባቸው። ተማሪዎች በየቀኑ ትምህርት መማርና ማንበብ አለባቸው የሚል አረፍተ ነገር እናገኛለን ማለት ነው። እዚህ ጋር ደግሞ ስንመጣ ዕለታዊ ዕለታዊ እቅድ 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 ስራን ስራን ያበረታታል ያበረታታል። ዕለታዊ እቅድ ስራን ያበረታታል ያበረታታል። ዕለታዊ የሚለው አንድ ቃል ነው። ዕለታዊ 1፣ እቅድ 2፣ ስራን 3፣ ያበረታታል 4። እነዚህ 4 ቃላት አንድ ላይ ሆኖ ዕለታዊ እቅድ ስራን ያበረታታል የሚል አረፍተ ነገርን
እናገኛለን ማለት ነው። እናገኛለን። ኦኬ መምህራን በየቀኑ ትምህርት ያዘጋጃሉ። መምህራን በየቀኑ ትምህርት ያዘጋጃሉ። መምህራን 1 በየቀኑ 2 ትምህርት 3 ያዘጋጃሉ 4 ስለዚህ እነዚህን ቃላትን አንድ ላይ አጣምረን ስናነበው መምህራን በየቀኑ ትምህርት ያዘጋጃሉ የሚል አረፍተ ነገር እናገኛለን። ደጋግሞ ማጥናት ማስታወሻን ያጠነክራል። ደጋግሞ አንድ ቃል ነው። ማጥናት 2 ማስታወሻን 3 ያጠነክራል 4 ስለዚህ እነዚህ 4 ቃላትን አንድ ላይ ስናነበው ደጋግሞ ማጥናት ማስታወሻን ያጠነክራል የሚል አረፍተ ነገር እናገኛለን ማለት ነው። ስለዚህ ቤተሰቦች የዛሬ ክላሳችን ይሄንን ይመስላል። እናንተ የተለያዩ ቃላትን እያገናኛችሁ አረፍተ ነገርን በዚህ መልኩ ማንበብ መጻፍና መለማመድ ይኖርባችኋል ማለት ነው። ስለዚህ እነዚህ ቃላትን አገናኝተን እንዴት አረፍተ ነገርን መመስረት እንደምንችል በደንብ አይተናል። ምናልባት ቃላትን ያላወቃችሁ ደግሞ ቀለል ያሉ ቃላትን እንዴት ማወቅ እንደምትችሉ ባለ 2 ባለ 3 ባለ 4 ባለ 5 እያልን ከቀላል ወደ ከበድ ያለው የሰራንላችሁ ቪዲዮዎች አሉ። ገብታችሁ አይታችሁ ወደዚህ መጥታችሁ ደግሞ እነዛን ቃላቶችን አገናኝታችሁ እንዴት አረፍተ ነገርን መመስረት እንደምትችሉ መለማመድ ይኖርባችኋል። ደግሞም በውስጥ መስመር ገብታችሁ መማር የምትፈልጉ ካላችሁ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን ስለምንገኝ በውስጥ መስመር ደውላችሁ በመመዝገብ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ባይ ባይ።